ስታገኝ እዚህ ቁጭ በልና ሎሌ ይመጣል። እዚህ ጥሩ ጊዜ አሳልፈው እኔ ከፈለክ ሄድልሃለሁ። ቢያንስ በሶስት ቀን እዚህ ጋር ተቀመጥ። ይሄ ከባድ ነገር ነው። እሺ የምር እኔ እውነት ለመናገር በጣም ነው ያሳዘነው እቺን ሄርሜላ። ምክንያቱም ጋይስ በጣም ነው የሚያሳዝነው አብርሃም ሄርሜላን በዚህ ልክ ሲናገራት ማየት መስማት። እኔ በጣም እውነት ለመናገር በቃ አይ ዶንት ኖ ምን እንደምላችሁ አላውቅም። እውነት ለመናገር በጣም ነው ልቤን የሰበረው። ምክንያቱም አብርሃም ተደርጎበት ነው እንደዚህ ነው እያለ ነው። አሁን ግን ምን ሆኖ ነው ይሄ ነገር እንዴት ነው ማለት ሰዎች እያሉኝ ያለው ነገር እውነት እየሆነ ነው እያልኩ እያሰብኩኝ ነው። ምክንያቱም ቤተሰቦቼ ይቅርታ አድርጉልኝና እንደዛ እያሰብኩኝ ነው። እኔ ምን ትላላችሁ እናንተ? የእውነት ምን ትላላችሁ? እስቲ ምን ትላላችሁ? አብርሃም እንዴት ሄርሜላን በቃ ከዚህ በኋላ አልፈልግሽም ከህይወቴ ውጪ እንዴት እንደዚህ ይላታል? ማለት ሰው ልጅ እኮ ካልፈለግን በስነ ስርዓት በቃ ከዚህ በኋላ እህቴ ምናምን በቃ በስነ ስርዓት ዲሲፕሊን በተሞላበት መልኩ ነው እንጂ በዚህ ልክ አብርሃም ለሄርሜላ አይገባትም። አይስዌር አይገባትም ማለት አይገባትም። በቃ ልክ አልሰራህም። እያደረክ ያለው ነገር ልክ አይደለም ማለት አውቀህም ከሆነ ሰዎች እንደሚሉት ድራማ ከሆነ ማለት ነው። ጋይስ ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ። የእውነት በጣም በቃ እኔ በቃ አሁን ቤተሰማኝ ስሜት አለ። ቪዲዮ እስከ መጨረሻ ድረስ አዳምጡ። እያንዳንዷን ነገር አዳምጡ። ከዚህ በኋላ ምንም አይነት ውሳኔ በወስን ምንም አይነት አብርሃም ላይ ምንም ነገር ብናገር እንዳትቀየሙኝ። ምክንያቱም ለምን ጋይስ ለምን እቺ ሩታ የምትባለው አጋንንት የሰፈረባት ጭንቅላቷ እንደ እባብ የተጠመጠመባት ሴቷን ተዋት። ምክንያቱም እሷ ጸበል ስለሚያስፈልጋት ስለሷ እኔ መናገርም አልፈልግም። ጸበል ትሄድ፣ ጸበል ይሰራት ቤተሰቦቿ። ነገር ግን ስለ ሄርሜላ ስለ አብርሃም ይመለከተኛል። ገባችሁ ማለት ነገራችኋለሁ። እኔ በአብርሃም በሄርሜላ በጽጌ ሮያል በጣም ወዳቸው ምን ብዬ የማልደረደርባቸው ሰዎች ናቸው። እና ግን በዛሬ አብርሃም ለሄርሜላ ተነክስቴ ስሙት አውልቅ ስትባል ታውልቃለህ፣ አርግ ስትባል ታደርጋለህ። እንዴ አንተ አያስፈልገኝም። በቃ እንጂ ስጦታ እንዴ በግልጽ አማርኛ ተናገርኩ ያለ አንቺን ስጦታ አንቺን ምንም ነገር አልፈልግም። በቃ በራሴ ነው መንቀሳቀስ የምፈልገው። በራሴ ነው ተንቀሳቀስ። እስከ ዛሬ ድረስ ሩታ የት ነው? በዚህ ልክ ጋይስ በዚህ ልክ ማለት አሁን አብርሃም ታሞ ነው እንበል። እሺ እንበል ጋይስ። እኔ ያን ስጦታ አልፈልግም አያስፈልገኝም። እንደዚህ ዲስሪስፔክት በተሞላበት አብርሃም የእውነት እኔ አይ ዶንት ኖ ነገ ይቆጭሃል ብዬ ነው የማስበው። ነገ ትጸጸትበታለህ ብዬ ነው የማስበው። አሁን በተናገርከው ንግግር ያንቺ ስጦታ አያስፈልገኝም ከዚህ በኋላ ከህይወቴ ውጪ ምናምን ሰው ልጅ ወደሃት ምናምን ነው ወደ አንተ የመጣችው። እንደ ሩታ እንኳን እያለቀሰች ምናምን አይደለም ሄርሜላ ወደ አንተ የመጣችው። ገባ? በስነ ስርዓት በጊዜው ለስራ ብለህ ጠርተሃት ከዛ በኋላ ነው ወደ ፍቅር የገባችው። እና በዚህ ልክ እንደዚህ ዲስሪስፔክት የምታደርጋ ሴት አይደለችም። በእርግጥ እና እኛ ታመሃል ብለን እንረዳሃለን። ነገር ግን ደግሞ አንዳንዴ ጋይስ ማለት ሰው ናት። ገባችሁ? ስጋ ለባሽ ነን ሁላችንም ማለት ነው። እና ይሰማናል። አሁን ሄርሜላ በአንተ ንግግር በዚህ ንግግር በተናገርከው ንግግር ምክንያቱም ያፈቀረ ሰው ያውቁታል። ያፈቀራችሁት ሰዎች ታውቁታላችሁ ይሄን ስሜት ማለት አንድ ያፈቀራችሁት ሰው ስጦታ የሰጠውክን ስጦታ እየታደረክ ለምንድን ነው ከእጅ ላይ ያደረከው ምናምን አያስፈልገኝም ከፈለክ ስመልስልሻለሁ ምናምን ይባላል አይባልም? ስለማያስፈልገኝ ነው በቃ ከዚህ በኋላ እኔ ሩታ ናት ሚስቴ ትላንትና እሷም ስተሰርታለች እኔም ስተሰርቻለሁ። ምክንያቱም ትክክለኛ ነገር ነው እየተናገረ ያለው ልጁ ዘ ሴም ታይም። ምክንያቱም እሷን ብትለው ይሄን በል ብትለውም ማለት ነው ጋይስ። አሁን ላይ እስቲ ምንድነው የምታስቡት? እኔ ግን የተሰማኝን ነገር ልናገር ዛሬ በቃ ማርያምን የተሰማኝን ነገር ልናገር፣ ስለ አብርሃም የተሰማኝን ነገር ልናገር። ምክንያቱም አንድ ጥቁርና የተሰራበት ሰው በቃ ትናንትና እሷም ስህተት ሰርታለች እኔም ስህተት ሰርቻለሁ ቀሳ ተደራርገን ህይወታችንን እየቀጠልን ነው ብሎ ይናገራል። ጥያቄ መልሱልኝ፣ እናንተ መልሱልኝ በኮሜንት ላይ። እኔ ምንም አይደለም እንደዚህ ነው አብርሃም እየታመመ አይደለም እያልኳቸው አይደለም። አብርሃም ምንም ጥያቄ የለውም። አብርሃም አይደለም
ይሄ ኤፍሬም የሚባለው ልጅ ራሱ ልጅቷ ምን እንዳሰራችበት አይሩን አላውቅም። ሁሉም እኮ በስተመጨረሻ አመኑ እኮ ማለት ሄርሜላ ማናት ሩታ ልጆቹ ላይ ያንዳንዳቸው ላይ እንዳጠመጠመችባቸው እኮ በግልጽ ታውቃል። ምንም ጥርጥር የለውም። እሱ የሚጠረጥር ሰው የለም። አብርሃም ልክ ነው ልክ አይደለም? በፍጹም አብርሃም በፍጹም ልክ አይደለም። ግን ንግግሩ እንዳፈቀረ ሰው ለሄርሜላ አይገባትም ነው እያልኩኝ ያለሁት እንጂ አብርሃም ላይ በደንብ ልጅቷ ተምትማበታለች በጣም እና ይሄ ደግሞ እግዚአብሔር ኃይል እግዚአብሔር እንትን ጸበልም ተወሰደው ቡዜ አይ ቲንክ ቡዜ ትመስለኛለች ፕሮቴስታንት እና ተጸልይለት ምናምን ይድናል። ከእግዚአብሔር ቃል የሚበልጥ ነገር የለም። እግዚአብሔር ቃል ሁሉንም ይፈውሻል። ሽባውን ይተረትራል። ምንድነው አጋንንትንም ያዋርዳል። የእግዚአብሔር ቃል ሁሉን ያድናል። ይሄ አይደለም ሌላው የሞትን የእግዚአብሔር ቃል ሞትንም አልዓዛር ከሙት ያስነሳው እግዚአብሔር ነው አይደለ? እኔንም ደግሞ ማድረግ ይችላል እግዚአብሔር እና አልዓዛርን ከሞት 3 ቀን መቃብር ውስጥ የነበረውን ሰው አልዓዛር ብሎ ከሞት ያነሳ አምላክ ይሄንን ልጅ አይፈውሰውም ማለት አልችልም። ይፈወሳል፣ ግን ንግግሩ ያናዳል። ሶሪ ቅርታ እንግዲህ ንግግሩ በጣም ያናዳል። እኔ ኤርሚያም በዚህ ልክ ሲናገራት ወይ በቃ ልቤ ነው የቆሰለው፣ ልቤ ነው ያመመኝ፣ ተሰማኝ። በቃ ስለምወዳት ይሁን አላውቅም። እስቲ እንቀጥ ምንድነው የምፈልገው? አንተ ጤነኛ ነኝ ያበርኩኝ መሰለህ እንዴ? በቃ አለቃ ታስፈልግ ወደ አታብዛ። ምንድን ነው የምትሉት? በእናታችሁ እግዚአብሔር ሁላችሁም የተሰማችሁን ነገር እስቲ ኮሜንት ላይ ጻፉልኝ። ኮሜንታችሁ እያንዳንዷን ነገር አነባለሁ። ምንድን ነው እስቲ ምንድን ነው የተሰማችሁ ያላችሁት? ምንድን ነው የምትሉት? ያበርኩ መሰለህ እንደ ጤነኛ ነኝ ምናምን እያለ እየተናገረ ያለው አብርሃም እስቲ ምንድን ነው የምትሉት? አይ ዶንት ኖ እስቲ ማን ፈቅዶልኝ ነው? ማን ያወጣበት? እኔ ለምን መውጣት ስላለበት። እሺ ወጣ። ምን አገኛችሁ? ወጣ ምንም። ይሄ ነው የምፈልገው እንዲወጣ እኮ ወጣ። ምን አገኛችሁ? እንዲወጣ ያሰባችሁት ሀሳብ ቡዜ ገረሽ ምን እንዳገኘ እኛ እንኳን አግኝተናል። አንቺ እንደዚህ ነበር ሩታ የምትባለው ነበር ሲቱሙ ደከና አንቺ ሲቱሙ ቤታ ሲቱሙ ደከና እንዴት ጠገብሽ በጣም ጠገብሽ በጣም ቲቪ እንዴት አጠግቢ ሰራተኛ ተቀጥሮልሽ ምናምን አለ እየኖርሽ ያለሽ እንዴት አትጠግብ ነው ያልሽው? አንቺ ምንም ብትሆን እኮ ቡዜ አብርሃም እህት ታላቅ እህት ናት። ታላቅ እህት ማለት ደግሞ እናት ናት። አንቺ በጥፊ ነበረ ማለት ክብር እንዴት አይኖርሽም? ክብር የሚባል ነገር አላስተማርሽም? ቤተሰቦች ክብር አታውቂም? እንዴት ነው የምታወሪት? ያጠ ወጥ ሴት ሩታ ደመቁ ቀፈሽኝ። ለነገሩ በጣም ትቀፍኛለሽ። እና ታዲያ አብርሃም ለምን ስለሆነ ነው 2 የወርቅ እንትን አንገቱ ላይ አድርጎ የሚሄደው? ደሃ ሞላበት ሀገር ሲጀመር ቢሆን ራሱ የሱ እንዶ ምንም አንገቱ ላይ ባይኖር ራሱ ደግሞ አብርሃም ሰው ጤነኛ ሰው ታዲያ ሰው መኪና እያነዳለት ሄደ ስራ አይሄድም? ጤነኛ ሰው እንግዲህ እንደሰማነው ከሆነ እኔ ከጎረቤትም የደረሰኝ ነገር አለ። ቢኖስ ከመጨረሻ ድረስ ዳምጠው አስገባላችኋለሁ። እና ጤነኛ ሰው እኮ መኪና በራሱ ነድቶ ይሄዳል። አብርሃም ስራ አለው፣ ስራ መስራት ይችላል። ለብቻው ሄደው ምናምን በእንትን እንደ እንትን እየተመራ ጤነኛ ነው ትያለሽ እንዴ አንቺ? በድን ሆነ ሰው አቅፈሽ እየተኛሽ በስመ አብ ወመንፈስ ቅዱስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ቅዱስ እግዚአብሔር አባቴ አብርሃሙ ስላሴ አባቴ ይቅር በለኝ። ስለዚህች ልጅ ይቅር በለኝ። እውነት ዛሬ አብርሃሙ ስላሴያች ናቸውና ልዩ ቀን ነው ለኔ ይሄ 7 ሰው ፈጣሪ ይቅር በለኝ። ስላንቺ እግዚአብሔር ይቅር በለኝ። እውነት በስመ አብ ወልድ ወመንፈስ ቅዱስ በስመ አብ ወልድ። እንቀጥል እስቲ ቤተሰቦቼ። በግድ ነው ያመጣኝ አይደለም አብርሃም። እህት ቤት እንሂድ 100 ሺህ ገብታለች። ስለዚህ እሱ ነው ያመጣኝ። ጋይስ አብርሃም በግድ ነው ያመጣኝ። በግድ ነው ያመጣኝ። I don't think so guys። ምንም እየገባኝ አይደለም። አብርሃም እያደረገ ያለው ነገር ምንም እየገባኝ አይደለም። ከአብርሃም
ሰላም ውድ የአገሬ ልጆች፣ ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ተኝታችሁ በሰላም ተነሱ፣ ወጥታችሁ በሰላም ግቡ። እግዚአብሔር ክፉን አያሰማችሁ፣ ክፉን አያሳያችሁ፣ ክፉን ያርቅላችሁ፣ መልካም የሆነውን ወደ እናንተ ያቅርብላችሁ። በዓለም ዙሪያ ያላችሁ ወገኖቼ ሰላማችሁ ይብዛልኝ እያልኩኝ እንግዲህ የነደመቁ ቪዲዮ ዛሬ በጣም ይደብራል። በቃ ያስጠላል፣ አስጠልቶኛል ነው ስነግራችሁ ነኝ። ምክንያቱም ደመቁ ያለችበት እሷን ማየት ቀፎኛል ዘንድሮና ግን ዞሮ ማለት ነው የአብርሃም ንግግር ነገር እየገረመኝ ነው ጋይስ፣ እየገረመኝ ነው። ምን ትላላችሁ እናንተ? እሱ ነው በግድ ያመጣኝ ዳኒ ማለት ነው። እና ያ ቃል እና ቤተሰብ ግን የታመመ ሰው እንዴት እንደዚህ እንትን ይላል እንዴ? ጥያቄ ነው የጠየኳችሁ ያለሁት እና አትስደቡኝ። እኔ እንዳትሰድቡኝ ጥያቄ ነው የጠየኳችሁ ያለሁት። እኔ ሲመስለኝ ሩታ ያቃቅፋ የምተኘው ሰው መድን በቃ ሆነ እንዴት ማለት ኖርማል እኮ ነው። እሺ አብርሃም ሩታን ይወዳታል እንበል፣ ኦኬ ያፈቅራታል እንበል፣ ተስማምቷልም እንበል። እያንዳንዷን ነገር ታዲያ ቁጭ በል ስትለው ቁጭ የሚል ተነስ ስትለው ተነስ። የትኛው ኢትዮጵያ ወንድ ነው እንደዚህ የሚታዘዘው? ጥሩ ነበረ እኮ ጥሩ ነበረ። እነዚህ እውነት ሩታን ወደሃት በፍቅር ጤነኛ በነበርክበት ታይም ለአብርሃም እንደዚህ ለሩታ ብትታዘዝ ኖሮ ምንም ችግር የለውም። ኤርሜላ የኔ እህት ኤርሚዬ የኔ ቆንጆ ጥሩ ጊዜ አብረን ነበረን። እኔም በመሀል በተፈጠረው ነገር ከሩታ ጋር በተጣላው ጊዜ ከአንቺ ጋር የፍቅር ህይወት ጀምሬ ነበር። ግን ዛሬ ምንም ቢሆን የበፊት ትዳሬ ይሻለኛል ብዬ ወደ እሷ ተመልሻለሁ። በቃ ከዚህ በኋላ ምናምን ብለን ዲሲፕሊን በተሞላበት መንገድ እኮ ለሄርሜላ ብትነግራት እኛም እንደዚህ ግራ አይለንም። አሁን እኔ በጣም ግራ ገብቶኝ፣ አብዛኛው ሰው በጣም ግራ ገብቶታል። አብርሃም አውቆ ነው እያሉ ያሉ ልጆችም አሉ። እና ከዚህ ሁሉ እኛንም ኃጢአት ውስጥ ከምትከቱን ለምን ገልጹን አትነግረንም አብርሃም? እኔ እሱ ነው እያልኩ ያለሁት ገባችሁ? ምክንያቱም እኛም እንደዚህ አንተን አንልም ነበረ፣ ግራ እንጋባም ነበረ። ቤት አለው ሚስት አለው ቤት አለው ቤቱ ነው። ስለዚህ ምን ይሁን? ስማኝ አብርሃም፣ ቆይ ተረጋጋ። ልቀቂው። ቆይ ዳኒ፣ ቆይ እሱ ወልድ መንፈስ ቅዱስ እግዚአብሔር ይቅር በለኝ። አንተ እውነት በጣም ነው የሚያስቆይ። ዛሬ ቪዲዮ ደግሞ ያስቃል ጋይስ። ያሳቀኝ ምን ታውቃላችሁ? አብርሃም ሩታ ይቀፍበት አቀፋፍ በጣም አስቆኛል። ገባችሁ? ብዙ ጭንቅላቷን ያዘች እኮ። ስማ ወልድ መንፈስ ቅዱስ። እኔ አውጥቷል ሳላስብ ሳቄን አመጡት። እውነት ምንድነው እኔ ወይ ጉድ! ኧረ ጉድ ነው ጋይስ። ወዴት እንሂድ? እስቲ ምን ወዴት? እህቱ ቤት ነው ያለው አይደል? ስሚኝ ይኸውልሽ፣ አሁን እህቱ ቤት ነው ያለው አይደል? የገባ ነገራቶች እያበላሸን ምንም እያደረኩ አይደለም። ተረዳሽ? ቢያንስ ታዩ ግን እቺ ሩታ ራስሽን ግን እንዴት ነው የምታየው አንቺ? የታባሽ ደግ አደረገ ዳኒ ግን በጣም ነው የሰራላት። የታባቷ እኛ ይሄ አንገቱ ላይ አብርሃም አንገት ላይ የነበረው ነገር በማውለቅ ራሱ በጣም ያስብሎ። በነገራችን ላይ አሁንም ተስፋ አንቆርጥም፣ ሀሳባችንን አንቀይርም። አስረግጬ ነው የምነግርሽ። ሁላችንም አብርሃም ባለንበት ጸሎት እናደርግለታለን እና የአንቺ ጥንቆልና ደግሞ አይሳካም ጋይስ። የሷ ቤተሰብ ምን እያሉ ነው? የሆነ ቲክቶክ ላይ ያየሁት ነገር አለ፣ ግን ጊዜ ስላላገኘው ሁሉንም አላየሁትም። ምን እያሉ ነው? የእነሱ አስተዳደግ ውጤት ናት እቺ ልጅ ዞሮ እና በጣም የምታስጠይሩ። ይቅርታ አድርግልኝ ነው። በጣም ትደብሪያለሽ። በቃ
አነጋገርሽ ይደብራል። የምታደርጊው ነገር ያስጠላል። ምን አይነት አምባገነን ሴት እንደሆንሽ ያስታውቃል። በቃ ቅናት፣ የእውነት ጋይስ ቅናት እንደዚህ ያደርጋል። ቅናት እንደዚህ ያደርጋል። ቅናት የማትወዱትን ሰው የማትፈልጉትን ሰው አብራችሁ እንድትሆኑ ያደርጋል። ቅናት፣ ወይኔ ቅናት፣ ወይኔ ቅናት። ቅናት እንደዚህ ክፉ ነው ወይ? እስቲ ነው መጨረሻ ቤት ጋይስ ሕፃን ልጅ እኮ ነው ያደረገችው። ሕፃን ልጅ ታውቃለች። ሕፃን ልጅ ተነስና ሕፃን ልጅ የ3 ዓመት ወይ የ4 ዓመት ሕፃን ልጅ እኮ ነው ያደረገችው አብርሃምን ሩታ። አይ አትያዙ፣ አንዴ አትያዙ ነው። ዞሮ እግዚአብሔር ይርዳህ አብርሃም፣ እግዚአብሔር ያንቃ፣ የእውነት እግዚአብሔር ያንቃ። እኔ ሌላ ምንም አልልም፣ አልዘባርቅም። ባላየሁት ነገርም አልፈርድም። ከፈረድኩኝም ፈጣሪ ይቅር ይበለኝ። ምክንያቱም እኔ ለመፍረድ አልተፈጠርኩኝም። ፈራጅ እግዚአብሔር ነው። ነገር ግን በተናገርኩት ያደረኩት ነገር በተናገርኳቸው ነገሮች ካለ እግዚአብሔር ይቅር ይበለኝ። ግን በጣም ያስጠላል እውነት ለመናገር። በእናታችሁ እንደው በቃ ማብቂያውን እንፈልጋለን። ይሄን ነገር ማብቂያው መቼ ነው? በቃ የእውነት ያስጠላል። በቃ እንዴ ጋይስ እንዴ ጮጋራችን ተላጠ እኮ። እኔ ስለ ሄርሜላ በጣም በቃ ከፋኝ፣ በጣም ደበረኝ። እንዴ እኔ አለበለዚያ ሚስጥራቸውን ነው የምዘከዘክላቸው ሚዲያ ላይ አወጡት። እያንዳንዷ ዝርዝክ አድርጌ ነው የምናገረው ውስጥ ያለው እና ቤተሰቦቼ ዛሬ ቪዲዮ ይሄን ይመስላል። እስከ መጨረሻ ድረስ ካያችሁ ሁላችሁንም በጣም ወዳችኋለሁ። ተስፋ አንቆርጥም። ተስፋ እንዳትቆርጡ። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ ቤተሰቦቼ። ቢግለስ ሬስፔክት ቢግ ላቭ። የኔ እንግሊዘኛ በጣም ጉድ ነው፣ በጣም ፐርፌክት ነው ጋይስ። አትሳቁብኝ። በቃ ንገሩኝ፣ አንዳንድ እንግሊዘኛ ጣል ያደርጋለሁ። ኦኬ እና ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ፕሊዝ ጋይስ ሰፖርት ሚ ኦኬ። ሌላኛ ሌላው ምንድን ነው? በቃ ጠፋብኝ እንግሊዝኛው። ለዛሬ ይበቃኛል። ለነገ ግን ተበድሬ አመጣለሁ። አታዝ